ሰላም ጤና ይስጥልን ክብራን ተመልካቾች ከሐረሪ ቴሌቪዥን የዕለቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል ከዜናዎቹ ጋር ሌኒሽ መልስናይ በቀድሚያም ክልላዊ ዜናዎች በክልሉ የተካሄዱ ያሉ የኮሪደር ልማት ስራዎች በተፋጠነና በስኬት እንዲሰሩ ሁሉም ባለድርሻ በቅንጅትና በመተባበር መስራት እንዳለበት ተጠቆመ በሐረሪ ክልል በአቦከር ወረዳ እየተሰራ ባለው የኮሪደር ልማት ዙሪያ የወረዳው ነዋሪዎች ውይይት ተደርጓል ለ50 ይዙ ዘገባ ሄኖክ ግርማ በሐረሪ ክልል የአቦከር ወረዳ ነዋሪዎች በወረዳው እየተካሄዱ ባሉ የኮሪደር ልማት ስራዎች ዙሪያ ከክልሉ ብልጽግና ፓርቲ አመራሮችና ከሚመለከታቸው አካላት ጋር ውይይት አካሄዱም የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረይስ ዩሱፍ በወረዳው እየተካሄዱ ላሉት የኮሪደር ልማት ስራዎች ህብረተሰቡ ትብብርና ድጋፍ ያደረገ ያለ መሆኑን ገልጸው ትብብርና ድጋፉን አሁንም ማጠናከር እንዳለበት ተናግረዋል በተለይም በወረዳው በፌደራል መንግስት በጀት ከደሴ ሆቴል እስከ ድሬ ጠያራ የሚሰራው መንገድ ትልቅ ፕሮጀክት ስለሆነ ፕሮጀክቱ እንዲሳካ የሁሉንም ትብብርና ርብርብ ይጠይቃል ብለዋል የወረዳው ነዋሪዎች ከኮሪደር ልማቱ ጋር ተይዞ ትክክለኛ መረጃ እንዲኖረውና አዎንታዊ አመለካከት እንዲይዝ ውይይቱ መዘጋጀቱንም አቶ ረይስ አክለው ገልጸዋል የመድረኩ ተሳታፊ ወረዳው ነዋሪዎች የተለያዩ አስተያየቶችን የሰጡ ሲሆን ቀደም ሲል በፈቃደኝነት ቤታቸውን እንዳነሱ አንስተው ቤት የፈረሰባቸው የቤት ኪራይ አከፋፈል ጋር ተያይዞ መዘግየቶች ስላሉ ሊስተካከሉ ይገባል ሲሉ ገልጸዋል የሚፈርስ ቦታ ልኬትና ለየታም በአግባቡ መደረግ እንዳለበት ነዋሪዎቹ አስተያየታቸውን ሰጥተዋል ከልማቱ ጋር ተያይዞ ህብረተሰቡን ለማስጨነቅና ለመረበሽ የሚሰሩ አካላትን መንግስት ሊቆጣጠራቸው ይገባል ሲሉም ተናግረዋል የሚሰራው ልማት ህብረተሰቡን የሚጠቅምና ከተማይቱን ያማረች እንድትሆን የሚያደርግ ስለሆነ ልንደግፈው ይገባል የሚል አስተያየታቸውን አንስተዋል ለአስተያየታቸው ምላሽና ማብራሪያ የሰጡት የከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረይስ ዩሱፍ ከኮሪደር ልማቱ ጋር ተያይዞ ቤታቸው በከፊል ለሚፈርስ ምንም አይነት ካሳና ምትክ ቦታ የማይሰጥ መሆኑን ገልጸው ይሁን እንጂ ቤታቸው ለልማቱ ሲባል በሙሉ ከፈረሰባቸው ተገቢው ካሳና ምትክ ቦታ የሚሰጥ መሆኑን ተናግረዋል በዚህ መሰረትም ተተኪ ቦታ ለሚገባቸው ቦታ ለመስጠት መንግስት የመሬት ዝግጅት እያደረገ መሆኑንም አቶ ረይስ ገልጸዋል ለተነሺዎች ኪራይ አከፋፈል ጋር ተያይዞ ቀድሞ መረጃቸው ለተደራጀ ህብረተሰብ ክፍሎች እየተከፈለ መሆኑንና ለቀሪዎችም በቀጣይ የሚከፈል መሆኑንም አስረድተዋል የአቦከር ወረዳ ዋና አስተዳዳሪ አቶ ሱልጣን ሳኒ በበኩላቸው ማንኛውም አካል መጥቶ ቤታችሁ ይፈርሳል ስላለ ህዝቡ መረበሽ የለባቸውም ያሉ ሲሆን በቀጣይም በዚህ መልኩ ህብረተሰቡን የሚያስጨንቁ አካላትን ተከታትለው እርምጃ የሚወስዱ መሆናቸውን ገልጸዋል በመድረኩ የክልሉ ብልጽግና ፓርቲን ወክለው የተገኙት አቶ ታመነ ፈቃዱና አቶ አብዱ ማሊክ መሐመድ የማጠቃለያ ሐሳብ የሰጡ ሲሆን በአሁኑ ጊዜ በወረዳው በፌደራል መንግስት እየተካሄደ የሚገኘው ፕሮጀክት በክልሉ ትልቅ ስለሆነ በአግባቡ እንጠቀምበት ዘንድ ህብረተሰቡ የተለመደውን ትብብር ማጠናከር አለበት ብለዋል ያሉትን ክፍተቶች የሚመለከት ባለድርሻ አካላት በቅንጅት ሊፈቱ እንደሚገባና ለስራው አፈጻጸም እንደ ፓርቲ አስፈላጊውን ክትትልና ድጋፍ የሚደረግ መሆኑንም ጨምረው ገልጸዋል በሐረሪ ክልል ጠንካራ የወጣቶች ክንፍ በመገንባት ዘላቂ ደህንነትና ቀጣይነት ያለው ልማት መፍጠር ተችሏል ሲሉ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ወጣቶች ክንፍ ሰብሳቢ ወጣት ሙስጠፋ ኢሊያስ ተናገሩ ወጣት ክንፉ የ9 ወር ዕቅድ አፈጻጸም ሪፖርትን ገምግሟል የአብስራ ሳግድ ተጨማሪውን ታቀርባለች በሐረሪ ክልል ጠንካራ የወጣቶች ክንፍ በመገንባት ዘላቂ ደህንነትን ቀጣይነት ያለው ልማት መፍጠር ተችሏል ሲሉ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ወጣቶች ክንፍ ሰብሳቢ ወጣት ሙስጠፋ ኢሊያስ ተናገሩ ወጣት ክንፉ የ9 ወር ዕቅድ አፈጻጸም ሪፖርትም ገምግመዋል የግምገማ መድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ወጣቶች ክንፍ ሰብሳቢ ወጣት ሙስጠፋ ኢሊያስ እንደተናገሩት በበጀት ዓመቱ የተያዙ ዕቅዶችን በማሳካት በተደረገው ርብርብ ውጤቶች መታየታቸውን ገልጸዋል በተለይ በክልሉ ጠንካራ የወጣቶች ክንፍ ግንባታን በመገንባት ዘላቂ ደህንነትና ቀጣይነት ያለው ልማት መፍጠር ችለዋልም ብለዋል በቀጣይም በክልሉ የተጀመረው ሰላም ልማትና ዲሞክራሲ ከዳር የሚደርሰው በወጣቱ ትውልድ ተሳትፎ መሆኑን የገለጹት ወጣት ሙስጠፋ ወጣቱ ትውልድ ለኢትዮጵያ ብልጽግና መትካት እንዳለበትም አንስተዋል በአገሪቱ የተጀመረውን ሁለንተናዊ ለውጥና የብልጽግና ጉዞን ለመቀልበስ እየፈተኑ ያሉ ተግዳሮቶችን ወጣቱ በጽናት መታገል እንዳለበትም ገልጸዋል ወጣቱ በክልል ደረጃ ለተመዘገቡ ለውጦች አባት መሆኑን ጠቅሰው የብልጽግና ፓርቲ ወጣቶች ተሳትፎና ተጠቃሚነት ለማረጋገጥ ቁርጠኛ መሆኑንም አስታውሰዋል ወጣቱ የሚያጋጥሙትን ፈተናዎች ሁሉ ወደ መልካም እድል በመቀየር ለቀጣዩ ትውልድ የበለጸገች ሀገር ለመፍጠር ርብርብ እንደሚገባም ገልጸዋል በክልሉ ያለውን የነዳጅ እጥረት አቅርቦት ለመፍታት እየተሰራ መሆኑን የሐረሪ ክልል የንግድ ልማት ኤጀንሲ አስታወቀ አቅርቦትና ፍላጎት አለመመጣጠኑ ለነዳጅ እጥረት መፈጠር ምክንያት መሆኑ ተገልጿል ለትግስት በለጠ ዘገባ ሄኖክ ግርማ
በክልሉ ያለውን የነዳጅ አቅርቦት ችግር ለመፍታት እየተሰራ መሆኑን የሐረሪ ክልል የንግድ ልማት ኤጀንሲ አስታወቀም። በኤጀንሲው የንግድ ክትትልና ቁጥጥር ዳይሬክተር አቶ ሚሊዮን ጽጌ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ሀገራችን ከውጭ ነዳጅ ከሚያስገቡ ሀገራት አንዱ መሆኑን ገልጸው በሱዳን በኩል የሚገባው ነዳጅ 80% መቆሙ የነዳጅ አቅርቦቱ ላይ ችግር መፍጠሩን ገልጸዋል። እንዳጠቃላይ ያው እኛ ነዳጅን ከውጭ ከሚያስገቡ አገሮች አንዱ ነንና ነዳጅን ሁሉ ጊዜ የምናስገባው ከውጭ ነው። ከውጭ በመናስገባበት ጊዜ ደግሞ በሁለት መንገዶች ነው የምናስገባው። አንዱ በሱዳን ነው፣ ሁለተኛው ደግሞ በጅቡቲ በኩል ነው የምናስገባው ማለት ነው። በጅቡቲ በኩል የሚቀርበው የነዳጅ መጠን አገሪቱ ከምታስገባው 20% ነው። በሱዳን በኩል ደግሞ የሚገባው 80% ነው እና አሁን በሱዳን የሚገባው ሙሉ ለሙሉ ሱዳን ውስጥ ባለ ግጭት ምክንያት ሙሉ ለሙሉ ተቋርጧል። አሁን እየገባ ያለው እንዳጠቃላይ ሙሉ ለሙሉ በጅቡቲ በኩል ነው ማለት ነው እና ይሄ ደግሞ ያለውን የአቅርቦት በጣም ይቀንሰዋል ማለት ነው። ችግሩን ለማስተካከልም ከሚመለከታቸው አካላት ጋር እየተሰራ መሆኑን ገልጸዋል። የአርሶ አደሮችን የቤንዚን ፍላጎት ለማሟላትም አንድ ነዳጅ ማደያ በማቋቋም ለነሱ አገልግሎት እንዲያቀርብ እየተደረገ መሆኑን ተናግረዋል። አሁን እንዳጠቃላይ 10 ማደያ ላይ ናፍታ አለን፣ ወደ 3 ማደያ ላይ ደግሞ ቤንዚን አለን ማለት ነው። ብዙ ጊዜ እጥረቱ የሚጎላው የናፍታ ሲሆን ነው። ቤንዚን ለረጅም ጊዜ የፍላጎት በጣም የመጨመር አለ እና እሱ ደግሞ ከዚህ በፊትም አቅርቦት ላይ ከፍተኛ የሆነ እጥረት አለብን። ግን ይሄን እንደ ሀገር ስለሆነ ከንግድ ሚኒስቴርና ከነዳጅ ድርጅት ጋር በመተባበር የቤንዚን አቅርቦትን በአቅማችን ወይንም የሀገሩ አቅም በፈቀደበት ልክ እየገባልን ነው ያለው። አሁን ደግሞ አብዛኛው ናፍታ ተጠቃሚ ቢሆንም ቤንዚን ላይ ደግሞ የምናየው እንደ ክልል ትናንሽ መኪናዎችና አርሶ አደሩ አብዛኛው ቤንዚን ነው የሚጠቀመው ማለት ነው። በዚህ አግባብ እኛ አርሶ አደሩም እንዳያጣ ቤንዚን አንድ ማደያ በአሁን ጊዜ ለአርሶ አደሩ ሲመጣ አንድ ማደያ ሪዘርቭ አድርገን ይዘን ለአርሶ አደሩ እየሰጠን ያለ ነው ማለት ነው። በነዳጅ ማደያዎች ላይ አስፈላጊውን ክትትልና ቁጥጥር የሚደረግ መሆኑን የገለጹት ዳይሬክተሩ ነዳጅ እያለ የለም የሚሉ ማደያዎች ላይ እርምጃ እየተወሰደ መሆኑንና የጥቁር ገበያውን በዚያው መጠን እየቀነሰ መሆኑን ተናግረዋል። እኛ እንደዚህ አይነት የሚፈጠር እየተከታተልን እየተቆጣጠርን ነው። እኛ ሁሉ ጊዜ እንለካለን፣ ያለውን መጠን እንወስዳለን። ናፍታ ምን ያህል አለ፣ ቤንዚን ምን ያህል አለ የሚለውን ከወሰድን በኋላ በራሳችን ኢንተርፕራይዞች ልማት ኤጀንሲ የተከፈተ ፌስቡክ አለ ፔጅ፣ እዛ ላይ ይለቀቃል ማለት ነው። እዚህ ማደያ ይሄ አለ ብለን እንለቃለን። በዛ አግባብ መሰረት ነው ክትትልና ቁጥጥር የምናደርገው። የኛ ባለሙያዎች የተመደቡ አሉ፣ 4 ናቸው። 4ቱም ማደያ ላይ ይከታተላሉ፣ ይቆጣጠራሉ፣ ይለካሉ። ምን ያህል አለ የሚለውን ከተለካ በኋላ ለኛ ሪፖርት ይደረጋል። እኛ ደግሞ በመገናኛ ብዙሃን መሰረት በቢሮ ፌስቡክ ገጽ እንለቃለን ማለት ነው። በዚህ አግባብ ነው እንግዲህ ይሄንን ክትትልና ቁጥጥር የምናደርገው። እንደዚህ እያለ የለም በሚሉት ላይ እርምጃ ነው የምንወስደው። ሁሌም የኛውን እንደ ክልል ያሉን ማደያ ጥቂት ስለሆኑ እነሱን የመከታተልና የመቆጣጠር እንትኑ ስላለን በቀላሉ መድረስ ስለምንችል ብዙም ርቀት ስለሌላቸው ሞተረኛም ተቆጣጣሪ ስላለን በዛ ምክንያት ክትትልና ቁጥጥር እናደርጋለን። ህብረተሰቡም ሆነ አሽከርካሪዎች በማደያዎች ላይ ህገወጥ እንቅስቃሴ ሲያዩ ጥቆማ እንዲያደርጉም ጥሪያቸውን አቅርበዋል። በሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ የሚመራ የልኡካን ቡድን በአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ተገኝቶ የልምድ ልውውጥና ተሞክሮ አደረጉ። በልምድ ልውውጡ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉን ጨምሮ ሌሎች የቢሮ ከፍተኛ አመራሮች ተገኝተዋል። የአረንጓዴ ልማት ስራዎች፣ የዘላቂ ማረፊያ ቦታዎች፣ ችግኝ ጣቢያዎች፣ የወንዝ ዳርቻዎች እንዲሁም በኮሪደር ልማት ዙሪያ የተከናወኑ የአረንጓዴ መሰረተ ልማት ስራዎች ዘለቄታዊ አሰራር በልምድ ተሞክሮ ልውውጡ ከተካተቱ ተግባሮች ይጠቀሳሉ። የጉብኝቱ ዓላማ በሐረር ከተማ በውበት በአረንጓዴ ልማት ስራዎችና የኮሪደር ልማትን ቀጣይነት ባለው መልኩ ተግባራዊ ለማድረግ ከአዲስ አበባ ከተማ አስተዳደር ልምድ ወስዶ ተሞክሮን በመቀመር የተሻለ ስራ ለመስራት ታስቦ እንደሆነ ተነግሯል። የልኡካን ቡድኑ በቢሮ ውይይት የተደረገባቸውን የልማት ዘርፎች በቦታው በአካል ተገኝቶ ጎብኝቷል።
ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ኢትዮጵያና ኔዘርላንድ ግንኙነታቸውን የበለጠ ማጠናከር በሚቻልባቸው መስኮች ላይ ተወያዩ። በሌላ ዜና ብልጽግና ፓርቲ ያዘጋጀው የኮሙኒኬሽንና ህዝብ ግንኙነት አመራሮች ስልጠና ተጀመረ። እኛና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ኢትዮጵያና ኔዘርላንድስ ግንኙነታቸውን የበለጠ ማጠናከር በሚቻልባቸው መስኮች ላይ ተወያይተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የኔዘርላንድ አምባሳደር ክሪስቲን ፒሬን በጽሕፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሩ ከአምባሳደሯ ጋር የሁለቱን አገራት ግንኙነት የበለጠ ማጠናከር በሚቻልባቸው መስኮች ላይ ተወያይተዋል። በተለይም የኢትዮጵያ መንግስት ያካሄደው ሁሉን አቀፍ የኢኮኖሚ ማሻሻያ ምቹ የኢንቨስትመንት እድል የፈጠረ በመሆኑ የኔዘርላንድ ኩባንያዎችና ባለሀብቶች በኢትዮጵያ ያላቸውን ተሳትፎ አጠናክረው እንዲቀጥሉም ጠይቀዋል። በፕሪቶሪያው የሰላም ስምምነት አፈጻጸም ወቅታዊ ሁኔታ በክልላዊና ቀጠናዊ የሰላምና ደህንነት ዙሪያም ሚኒስትሩ ለአምባሳደሯ ገለጻ ማድረጋቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ብልጽግና ፓርቲ የድረ እውነት ዘመን በእውነትና በእውቀት በሚል መሪ ቃል ለኮሙኒኬሽንና ህዝብ ግንኙነት ባለሙያዎች ስልጠና መስጠት ጀመረ። በሀገሪቱ በ11 ክልሎችና በሁለት ከተማ አስተዳደሮች የሚካሄደው ስልጠናው ዛሬ በአዲስ አበባ ከተማ አድዋ ድል መታሰቢያ ሙዚየም መጀመሩን ፓርቲው ገልጿል። የብልጽግና ፓርቲ ዓለም አቀፍና የህዝብ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳን ጨምሮ የፓርቲው አመራሮች በስልጠናው ማስጀመሪያ መርሃ ግብር ተገኝተዋል። ስልጠናው በሁሉም ክልሎችና ከተማ አስተዳደሮች የሚቀጥል መሆኑን ከፓርቲው ጽሕፈት ቤት ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከሚገኙ ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት ጋር ውይይት አደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ባደረጉት ንግግር ተጽዕኖ ፈጣሪ ግለሰቦቹ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ እንዲነጋገሩና ለሀገር መፍትሄ የሚባሉ አጀንዳዎችን እንዲያመላክቱ ጠይቀዋል። የሀገረ መንግስት ህልውናና ቅቡልነት የሚፈታተኑ በተለመደው ህግና ፖሊሲ ማዕቀፍ ሊፈቱ ያልቻሉና ሀገራዊ አብሮነትን አደጋች የሚያደርጉ አጀንዳዎችን በመለየት ረገድ ተሳትፎ እንዲያደርጉ ማሳስበዋል። ምክክሩ ዋና ዓላማው እውነትን በማፈላለግ በህዝቦች መካከል አለመተማመን እንዲፈጠር ያደረጉ የተሳሳቱ ትርክቶችን ማምከን ነው ያሉት ደግሞ የኮሚሽኑ ሌላኛው ኮሚሽነር ዶክተር ዮናስ አዳይ ናቸው። ለዚህ ዓላማ መሳካትም የተጽዕኖ ፈጣሪ ግለሰቦች ሚና ወሳኝ መሆኑን ጠቅሰው በሂደቱ የነቃ ተሳትፎ እንዲያደርጉ ጥሪ አቅርበዋል። በሶማሌ ክልል በአመቱ በኮንትሮባንድ ሲንቀሳቀስ የነበረ ግምቱ ከ1.34 ቢሊዮን ብር በላይ የሆነ ሸቀጥ በቁጥጥር ስር መዋል መቻሉ ተገለጸ። የሶማሌ ክልል ንግድና ትራንስፖርት ቢሮ ኃላፊ አቶ አብዱ ሐኪም ሼክ ሐሰን የኮንትሮባንድ ንግድ የተደራጁ ወንጀሎች እንዲበራከቱና በህብረተሰቡ መካከል ሁከትና አለመረጋጋት እንዲከሰት ምክንያት መሆኑን ገልጸው በዚህ ተግባር ላይ የተሰማሩ ግለሰቦች ላይ አስተማሪ እርምጃ እየተወሰደ ይገኛል ብለዋል። እንደ ምግብና መድኃኒት ያሉ በኮንትሮባንድ የሚገቡ ምርቶች በህብረተሰቡ ጤና ላይ ከፍተኛ ጉዳት የሚያስከትሉ ከመሆናቸው ባሻገር ገቢ እንዲቀንስ በማድረግ ያልተረጋጋ ኢኮኖሚ እንዲከሰት ምክንያት መሆኑንም ነው የገለጹት። በመሆኑም በክልሉ ብሎም በሀገሪቱ ህጋዊ ንግድን ለማበረታታትና ኮንትሮባንድን ለመቆጣጠር እየተከናወኑ ከሚገኙ ተግባራት በተጨማሪ በማህበራዊ ሚዲያ ህዝቡን ወዳልተገባ ተግባር ለማነሳሳት በሚንቀሳቀሱ ግለሰቦች ላይ የማያዳግም ህጋዊ እርምጃ የመውሰድ ተግባሩ ተጠናክሮ እንደሚቀጥል ኃላፊው አረጋግጠዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።